ኮሎኔል ደመቀ ዘውዱን ለመግደል ሙከራ መደረጉ ተሰማ። ይህን አስደንጋጭ ዜና አንድ የፋኖ አመራር ይፋ አድርጎታል። አመራሩ ኮሎኔል ደመቀን ለመግደል ትዕዛዝ የሰጠውን አካልና ግለሰብ ይፋ ያደረገ ሲሆን የግድያው ሙከራው እንዴት እንደከሸፈ ዝርዝር ሚስጥሮችን አጋልጧል። ከመሃል አዲስ አበባ የወልቃይቱን አለቃ ለመግደል ሙከራ መደረጉ ሲሰማ፣ ከወደ ወልቃይት ደግሞ ጥብቅ ወታደራዊ መረጃዎች ወጥተዋል። አንድ አፍታ ሚዲያ ከምንጮቹ ባረጋገጠው መረጃ የህወሓት ጦር ወደ ወልቃይት እንዲገባ የሚያስችለውን ወሳኝ ስትራቴጂክ ስፍራ ተቆጣጥሯል። በተጨማሪም በተከዜ ወንዝ አቅራቢያ የድሮን ቅኝት የተደረገ ሲሆን በሌላ ግንባር ደግሞ የህወሓት ጦር በዛሬው ውጊያ ከባድ ኪሳራ እንደደረሰበት ምንጮች ተናግረዋል። ከስፍራው የተሰማውን መረጃ በዝርዝር እናስደምጣቸዋለን። ሻዕቢያ ለህወሓት ዝግጁ ሆኖ ወደ ወልቃይት ለመግባትና በአፋር በኩል የኢትዮ ጅቡቲን መስመር ለመቁረጥ ኃይል እያስጠጋ መሆኑ እየተነገረ ነው። ለኤርትራ መንግስት ቅርበት ያለው አንድ ሚዲያ አመሻሹን ባወጣው መረጃ ህወሓት ወልቃይትንና የጅቡቲን መስመር እንዲቆጣጠር ድጋፍ እንደሚሰጥ ዘግቧል። በዝርዝር እናስደምጣቸዋለን። ኢራን ከአሜሪካ ጋር ለመደራደር ዝግጁ መሆኗን አስታወቀች። ለአሜሪካም ጠንከር ያለ ቅድመ ሁኔታ አስቀምጣለች። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኮሎኔል ደመቀ ዘውዱን ለመግደል ሙከራ መደረጉ ተሰማ። ይህን አስደንጋጭ ዜና አንድ የፋኖ አመራር ይፋ አድርጎታል። አመራሩ ኮሎኔል ደመቀን ለመግደል ትዕዛዝ የሰጠውን አካልና ግለሰብ ይፋ ያደረገ ሲሆን የግድያው ሙከራው እንዴት እንደከሸፈ ዝርዝር ሚስጥሮችን አጋልጧል። ከመሃል አዲስ አበባ የወልቃይቱን አለቃ ለመግደል ሙከራ መደረጉ ሲሰማ፣ ከወደ ወልቃይት ደግሞ ጥብቅ ወታደራዊ መረጃዎች ወጥተዋል። አንድ አፍታ ሚዲያ ከምንጮቹ ባረጋገጠው መረጃ የህወሓት ጦር ወደ ወልቃይት እንዲገባ የሚያስ ወሳኝ ስትራቴጂክ ስፍራ ተቆጣጥሯል። በተጨማሪም በተከዜ ወንዝ አቅራቢያ የድሮን ቅኝት የተደረገ ሲሆን በሌላ ግንባር ደግሞ የህወሓት ጦር በዛሬው ውጊያ ከባድ ኪሳራ እንደደረሰበት ምንጮች ተናግረዋል። ወልቃይትን በተመለከተ አመሻሹን የደረሱን መረጃዎች ወታደራዊ ግለቱ እንደ እቶን እሳት መጨመሩን የሚያረጋግጥ ነው። ህወሓት በጠለምት የለኮሰው ትንኮሳ ዛሬም መቀጠሉን ምንጮች ነግረውናል። ዛሬው ዕለት ምሳ ሰዓት አካባቢ በተከዜ ወንዝ አቅራቢያ የድሮን ቅኝት መደረጉ አንድ ምንጭ ለአንድ አፍታ ተናግረዋል። ምንጩ ከቀናት በፊት የድሮን ጥቃት መፈጸሙን አስታውሰው ከትናንት ጀምሮ ከተከዜ ወንዝ አንስቶ እስከ ሽሬ የድሮን ቅኝት እንደነበር ነግረውናል። ሌላ አንድ አፍታ ሚዲያ ያነጋገራቸው ይህን ምስክር የመከላከያ ሰራዊቱ ለቆ በወጣበት ራያ አላማጣና ኮረም ከትናንት አንስቶ የድሮን ቅኝት መደረጉን ተናግረዋል። ዝግጅት ክፍላችን በጠለምትና ወልቃይት ያለውን አሁናዊ ሁኔታ ለማጣራት ጥረት ያደረገ ሲሆን ከጥር 18 ቀን ጀምሮ አፍላ ውጊያ ከተነሳባቸው የምስራቅና ምዕራብ ጠለምት አካባቢዎች በተጨማሪም በሌሎች ወሳኝ ግንባሮች ፉል ስኬል ዋር ለመክፈት የሰው ኃይል ሎጂስቲክና የመረጃ ቅንጅቶችን እያደረገ እንደሆነ ገልጸዋል። በጠለምት ቀጠናዎች እስካሁን በታወቀ መረጃ 3 አርሚ አስገብተዋል። እነዚህ አርሚዎች አርሚ 11፣ አርሚ 13 እና አርሚ 35 ሲሆኑ ቁጥሩ ከዚህም ሊበልጥ ይችላል ሲሉ ምንጮች ለአንድ አፍታ ተናግረዋል። ከዋልድባ መድኃኔዓለም ታችኛውን ገጽ የወልቃይት አናትና የጠገዴ መሻገሪያ የአርማደጋ ወሳኝ በር ትናንት የህወሓት ኃይሎች ይዘዋል። ይህኛው ኃይል ወደ ወልቃይትና ወደ ጠገዴ ወሳኝ ክፍሎች ሰብሮ ለመግባት የተዘጋጀ ነው የሚሉት አንድ ምንጭ በሽራሮ በኩል ተከዜን ተሻግሮ ወደ ቃፍታ ሁመራ፣ በደደቢት ወደ ቆራሪት አቅጣጫ በሂውማን ዌብ አታክ ለማድረግ አስቧል ሲሉ ነግረውናል። ከሽሬ ሲንቀሳቀስ ያደረው የሰው ኃይል ለዚህ አብነት ነው። በሱዳን ያለው ታጣቂ ኃይል ከመቼውም ጊዜ በላይ የትጥቅ አቅም ፈጥሯል። አርሚ 70 በ3 ኮሮችና አንድ ኮማንዶ ክፍለ ጦር ከመዋቀሩ ባሻገር ለዚሁ ዘመቻ ሌሎች ስልጠናዎችን ሲሰጥ ቆይቷል። ይህን የወልቃይት አስተዳደር ጠንቅቆ እንደሚያውቅ ተነግሯል። ድንበር አካባቢ ሸረሪና ላይ ያለው ኮር 701ኛ አዛዡ ኮሎኔል ጸጋይ ኃይል እንዲጨመረው ተደርጓል። መሃል ሱዳንና ዋድ መደኒ ላይ ሆነው የአልቡርሃንን ጦር ደግፈው ሲዋጉ የቆዩት በዮሐንስና በመብርሃቶም የሚመሩት ኮር 702ኛና ኮር 703ኛ ተንቀሳቅሰዋል። በተጨማሪም ወዲ ነጮ ተብሎ የሚጠራው አንድ ክፍለ ጦር ኮማንዶ በተመሳሳይ ከዋድ መደኒ ወደ ጠረፍ ኃይል እንዲያንቀሳቅስ ተደርጓል። በሌላ በኩል የጦርነቱ ቅድመ ዝግጅት ቁልፍ ጉዳይ የሆነው የህወሓት ጄኔራሎች የጦርነት ወታደራዊ
ኮማንድ ማዕከል ሆና የተመረጠችው ቦታ አዲስ ጸጸር ማለትም ሽራሮ አካባቢ ነች ሲሉ ለጉዳዩ ቅርበት ያላቸው ግለሰቦች ለአንድ አፍታ ገልጸዋል። በተጨማሪም ከባባድ መሳሪያዎቻቸውንም ከቦታ ወደ ቦታ እያንቀሳቀሷቸው እንደሆነ ተጠቁሟል። ቡድኑ ቀላል ሮኬቶችን ጨምሮ መድፎችንና ታንኮችን አንቀሳቅሷል። ወደ አዲስ ጸጸርና የጭላ ወስዶ ያከማቻቸው ከባድ መሳሪያዎችም እንዳሉ ታውቋል። ይህ በእንዲህ እንዳለ እዚህ ጋር ሌላው የሚጠቀሰው ኮሎኔል ደመቀ ዘውዱን ለመግደል ሙከራ መደረጉን የሚገልጸው መረጃ ነው። የቀድሞው የአማራ ፋኖ በጎጃም የመረጃና ደህንነት ኃላፊ የነበረው ያረጋል አያና በቅርቡ ለመንግስት እጅ መስጠቱ የሚታወስ ነው። ይህ የቀድሞ የፋኖ ከፍተኛ አመራር ለመንግስት ድጋፍ ላለው ሚዲያ በሰጠው አዲስ ቃለ መጠይቅ ኮሎኔል ደመቀ ዘውዱን ለመግደል ሙከራ መደረጉን ተናግሯል። የግድያ ሙከራውን አድርገዋል የተባሉት የፋኖ ኃይሎች ሲሆኑ ውሳኔው የተሰጠው ደግሞ በዘመነ ካሴ ነበር ብሏል። ሆኖም የግድያ ሙከራው መክሸፉን ገልጧል። ይህ የቀድሞ የፋኖ አመራር ኮሎኔል ደመቀ በፋኖ ሊገደሉ ነበር ቢልም ጉዳዩን በተመለከተ ከገለልተኛ አካል ማጣራት አልተቻለም። ሻዕቢያ ለህወሓት ዝግጁ ሆኖ ወደ ወልቃይት ለመግባትና በአፋር በኩል የኢትዮ ጅቡቲን መስመር ለመቁረጥ ኃይል እያስጠጋ መሆኑ ተነገረ። ለኤርትራ መንግስት ቅርበት ያለው አንድ ሚዲያ አመሻሹን ባወጣው መረጃ ህወሓት ወልቃይትንና የጅቡቲ መስመርን እንዲቆጣጠር ድጋፍ እንደሚሰጠው ዘግቧል። ህወሓት ወደ ወልቃይት ሰብሮ ለመግባት ተከዜ ጫፍ ያሰፈሰፈ ሲሆን ሻዕቢያ በሽራሮ ግንባር ድጋፍ ለመስጠት በታንክ የታጀበ ሜካናይዝድ ኃይል እያስገባ ነው ተብሏል። ወደ ወልቃይት ሰብሮ ለመግባት ያሰፈሰፈው አርሚ 7 ሱዳን ድንበር ላይ ያሰፈረው ኃይል ከሻዕቢያ የጦር መሳሪያ ቀርቦለታል። ጽምዶ በሚል የህዝብ ለህዝብ ግንኙነት ስም ቅንጅት የፈጠሩት ህወሓትና ሻዕቢያ በአዲሱ ጥቃት በግልጽ እየተናበቡ መሆኑን ራሳቸው እያጋለጡ ነው። የህወሓትን የጠለምት ጥቃት መክፈት ተከትሎ የሻዕቢያ ሰዎች ደስታቸውን በመግለጽ በአፋር በኩል የኢትዮ ጅቡቲን መስመር በመቁረጥ እናግዛለን እያሉ ነው። ምንም እንኳን የህወሓትና ሻዕቢያ ቅንጅት ከባድመ እስከ ሽራሮ ግንባር በግልጽ እየታየ ቢሆንም ይህ ዘገባ እስከተጠናከረበት ሰዓት ድረስ ወደ ወልቃይት ሰብሮ ለመግባቱ የታወቀ ነገር የለም። ወልቃይት ዙሪያ ገባዋን በምድር በሰማይ እየተጠበቀች መሆኑ የተሰማ ሲሆን ቡድኑ ተከዜን ተሻግሮ ወደ ወልቃይት ለመግባት ከባድ ሆኖበታል። በወልቃይት በኩል ለማዘናጋት በራያ ግንባር በትግራይ ሰላም ኃይል ሐራ መሬት ላይ ጥቃት ከፍቷል ተብሏል። ህወሓት በራያ ግንባር ሐራ መሬት ላይ ጥቃት የከፈተው በአካባቢው የሰፈረው የመከላከያና ፌዴራል ፖሊስ ኮማንድ ፖስት በወጣበት ቅጽበት ነው። በራያ አካባቢዎች ተሰማርቶ የነበረው ኮማንድ ፖስት በሌሊት ወደ ራያ ቆቦ መውጣቱን መዘገባችን ይታወሳል። የኮማንድ ፖስቱ ከስፍራው መውጣትን ተከትሎ በአፋር በኩል ጥቃት የከፈተው ህወሓት የውጊያ ግንባሮችን ለማስፋት እየተንቀሳቀሰ ነው ተብሏል። እንደ ራያ አላማጣና ኮረም ባሉ የራያ አካባቢዎች ከፍተኛ የድሮን አሰሳ እየተደረገ መሆኑ ታውቋል። በድሮን አሰሳው በራያ በኩል ወደ አፋር ሰብሮ ለመግባት ያደረገው እንቅስቃሴ እንዳሰበው አልሄደለትም ተብሏል። ህወሓት ዳግም በለኮሰው ጦርነት የትግራይ ዘም ከወዲሁ ለከፍተኛ እንግልትና ስቃይ እየተጋለጠ ነው። የህወሓት ትንኮሳ ገና ወደ ለየለት ጦርነት ሳይሸጋገር በትግራይ ክልል እንደ መቀሌ፣ አድዋ፣ አዲግራት፣ አክሱም ባሉ ከተሞች ህዝቡ ያለችውን ብር ለማውጣት ከየቤቱ ነቅሎ ወጥቶ በየባንክ ቤቱ ተሰልፎ ውሏል። ባንኮች የገጠማቸውን ከፍተኛ የጥሬ ገንዘብ እጥረት ተከትሎ ህዝቡን ለማስተናገድ ተቸግረዋል ተብሏል። ጥሬ ገንዘብ እንደሌለ ባንኮች ለተሰለፈው ህዝብ እየገለጹ ቢሆንም አብዛኛው ሰው በተስፋ ሲጠብቅ መዋሉ ታውቋል። ኢራን ጥቃት ልትሰነዝርባት እየዛተች ካለችው አሜሪካ ጋር ሐቀኛ ድርድር ለማድረግ ፍላጎት እንዳላት አንድ ከፍተኛ ባለስልጣኗ ተናገሩ። የኢራን ፓርላማ አፈ ጉባኤ ሙሐመድ ባቃር ቃሊባፍ እንዳሉት አሜሪካ ሐቀኛ ከሆነች ለመደራደር ዝግጁ ነኝ ማለታቸው ተሰምቷል። አፈ ጉባኤው ከሲኤንኤን ጋር በነበራቸው ቆይታ ቴህራን ከዩናይትድ ስቴትስ ጋር ለመደራደር ዝግጁ ናት፣ ነገር ግን ይህ የሚሆነው ንግግሩ ሐቀኛና እውነተኛ ከሆነ ብቻ ነው ብለዋል። አፈ ጉባኤው ሀገራቸው ለድርድር ዝግጁ መሆኗን ቢጠቅሱም የአሜሪካው ፕሬዝዳንት ግን ፍቃዳቸውን ለማስፈጸም እንጂ ለሐቀኛ ውይይት ዝግጁ አይደሉም ሲሉ ወቅሰዋል። ሙሐመድ በቅርቡ በኢራን ለተከሰተው ህዝባዊ ተቃውሞ የውጭ ኃይሎች ያሏቸውን አካላት ተጠያቂ አድርገዋል። ባለስልጣኑ በተቃውሞ የሞቱ ሰዎችን ቁጥር ይፋ ባያደርጉም በአመፁ ምክንያት የተሰዉ 300 የጸጥታ አባላትን ደም መንግስታቸው እንደሚበቀል ተናግረዋል። የሰብአዊ መብት ተቆርቋሪዎች እንደሚሉት ለ3 ሳምንታት ያህል በቆየው ተቃውሞ
ከ6000 በላይ ሰዎች በኢራን መንግስት የጸጥታ ኃይሎች ተገድለዋል። በተያያዘ ዜና የኢራኑ ውጭ ጉዳይ ሚኒስተር አባስ አራቅቺ ከአሜሪካ ጋር ስላለው ውጥረት ለማውራት አርብ ወደ ቱርክ እንደሚያቀኑ ሮይተርስ የዜና ወኪል ዘግቧል። አሜሪካው ፕሬዝዳንት ረቡዕ ባስተላለፉት መልእክት ኢራን የኒውክሌር ስምምነት እንድትፈጸም አስጠንቅቀው ይህ ካልሆነ ቴህራን ላይ ከባድ ቅጣት እንደሚጥሉ ዝተዋል። ትራምፕ ግዙፉን ዩኤስኤስ አብርሃም ሊንከንን ጨምሮ የተለያዩ የጦር መርከቦችን ወደ መካከለኛው ምስራቅ መላካቸው ተነግሯል። ከጥቂት ሳምንታት በፊት ከኢራን አብዮት በኋላ ታይቶ በማይታወቅ ሁኔታ ለተቀሰቀሰው ህዝባዊ አመጽ የአሊ ካማኒ መንግስት እስራኤልና ዩናይትድ ስቴትስን ተጠያቂ ያደርጋሉ።